እንዴት አምሽታችኋል ዘመዶች? በመጀመሪያ ይሄንን ቪዲዮ ያያችሁት ስለሆነ ከልቤ አመሰግናለሁ በድጋሚ እና ቀጣይ ምን ማየት እንደምትፈልጉ ምን ማስተካከል እንዳለብኝ እና ብዙ ነገሮችን ብትነግሩኝ ስለሚረዳኝ ቪዲዮውን ከመጀመሪያ በፊት ወር ደግሞ ወደ ሐሳቤና ወደ ቪዲዮ ቶፒክ ከመግባቴ በፊት እነሱን ነገሮች ብትነግሩኝ እኔም በጣም ሄልፕ ስለሚያደርገኝ በዛ መሰረት ቪዲዮዎችን መስራት እችላለሁ። የካሜራ ኳሊቲ መቀየር አለበት የምትሉ ከሆነ የቮይስ ኳሊቲ መስተካከል አለበት የምትሉ ከሆነ ኦር ምናምን ነገር ቢኮዝ ሳምሃው አይ ዶንት ኖ ደስ እያለኝ ነው የምሰራው ይሄንን ነገር እና አይ አም ሂር ቱ ስቴይ። ስለዚህ እነሱ ነገሮች ብትነግሩኝ ይረዳኛል እና ያ እሱ ላይ ደብል ዳውን አድርጌበት አሪፍ ነገሮች ለእናንተ ልሰራላችሁ እችላለሁ ማለት ነው። ከዛ ውጪ የዛሬው ቪዲዮ የሚሆነው ስለ አክቹዋሊ ሚዝ በስቲንግ ነው። ሚዝ በስቲንግ ስላችሁ ግን በፊት ብረት ቤቶች ውስጥ ሆነ ዩዥዋሊ ብረት ቤቶች ውስጥ ነው። ብረት ቤቶች ውስጥ የሚታሰብ አንድ ነገር አለ which is 6 ድግግሞሽ or ከ10 ድግግሞሽ በታች የምትሰሩ ከሆነ እንድትገዝፉ ነው። ከ12 ድግግሞሽ 15 ድግግሞሽ እና 20 ድግግሞሽ ምናምን ነገር ደግሞ ከሆነ or ድግግሞሹ በበዛ ቁጥር ለቅርጽና ለመቀራረጽ ነው የሚባሉ ሁለት የተጋጩ ሀሳቦች አሉ እና እነሱ ለምን እንደዛ እንደተባሉ እንዴት ይሰራሉ እንዴትስ አይሰሩም ኦፍ ኮርስ which አይሰሩም እና ስንትስ ድግግሞሽ ነው መስራት ያለባችሁ የጡንቻ መጠናችሁን ለመጨመር ስለሚለው ነው የምናወራው። እስከ መጨረሻው ተከታተሉኝ። ወዳችኋለሁ። አመሰግናለሁ። ሰብስክራይብ አድርጉ። በድጋሚ በመጀመሪያ ልነግራችሁ የምፈልገው ነገር መተለቃችሁ ኦር ክብደት መቀነሳችሁ ማለትም ቅርጽ ማውጣታችሁ ኦር አለማውጣታችሁ doesn't depend on the workout you are doing ወይም ደግሞ በምትሰሩት ስፖርት ላይ የሚወሰን ነገር አይደለም። ያ ማለት አንድ ሰው ገብቶ ዛሬ ፑል አፕ እና ዲግ አፕ እና ምናምን ነገሮች ብቻ ሰርቶ ሊወጣ ይችላል ኦር ደግሞ ሙሉ ለሙሉ ስፖርት ላይ ሰራ ይችላል አንድ ሰው። ነገር ግን ዳይቱን የሚያስተካክል ከሆነ ኦር ደግሞ ካሎሪ ዴፊሲት ውስጥ ለረጅም ጊዜ የሚገባ ከሆነና የቦዲ ፋት ፐርሰንቴጁ እየቀነሰ በሄደ ቁጥር ግዴታ የሰውነቱ ቅርጽ እየታየ ይሄዳል። ኦር ደግሞ ይሄ መሰነጣጠቁ ቬኑም ሊሆን ይችላል ደም ስሩ ምናምን የትከሻው ጡንቻ ባይሴፕስ ጡንቻ ትራይሴፕስ ጡንቻ ላይ ብቻ እየመጣ መሄዱ አይቀርም። ያው ዞሮ እነሱ በደንብ እንዲወጡና በደንብ እንዲታዩ ኤክሰርሳይዝ ማድረግ ሊጠበቅበት ይችላል። ግን ደግሞ ዞሮ እንደገና ኢትስ ሂውመን አናቶሚ አንዳንድ አካሎቹ ላይ ያሉ ሰውነቱ ላይ ያሉ አካሎች መታየታቸውና ፖፕ ማድረጋቸውና መውጣታቸው አይቀርም። ስለዚህ ቅርጽ መውጣታችሁ ወይም ደግሞ መተለቃችሁ እና መግዘፋችሁ የአመጋገባችሁ ውሳኔ ሳይሆን በአመጋገባችሁ ብቻ የሚወሰን ነገር ነው። ከዛ ውጪ ግን ምን ያህል ድግግሞሽ ነው ጡንቻ ለመገንባት መስራት ያለብን፣ ጡንቻ ለመጨመር ምን ያህል ድግግሞሽ ነው ጂም ውስጥ መስራት ያለብን የሚለው ነው ዋና ጥያቄያችሁ። በመጀመሪያ ከት እንድታረጉ ወይም በልክ እንድታረጉ የሚያደርጋችሁ አመጋገባችሁ ነው። አንድ ሰው ካሎሪ ዴፊሲት ላይ ከገባ ወይም ደግሞ ከሚያስፈልገው ያህል መጠን በታች የሚመገብ ከሆነ ጂም ውስጥ ምንም አይነት እንቅስቃሴ ቢሰራ ቤዚካሊ ጂም ውስጥ ስፖርት ባይሰራ ሁላ ከት ማድረጉ አይቀርም። ኦር ደግሞ ሽሬድድ መሆኑና አላርለ ሳምሃው የጡንቻዎቹ ዴፊኒሽኖች ምናምን ነገር መታየታቸው አይቀርም። ምክንያቱም ሁላችንም ሰውነታችን ላይ ጡንቻ አለ። እነሱ ነገሮች ምናምን ነገራቸው ቬኖቹ ምናምን መታየታቸው አይቀርም። ነገር ግን አንድ ሰው ጡንቻ መጨመር የሚፈልግ ከሆነ ግዴታ ጂም ውስጥ ገብቶ ሬዚስታንስ ትሬኒንግ መስራት አለበት። ያንን ሬዚስታንስ ትሬኒንግ ሲሰራስ ምን ያህል ድግግሞች ነው መስራት ያለበት የሚለውን ነገር ለመመለስ ዋን ሴት ኦፍ ቀጥታ የሆነ መልስ የለውም ይሄ ነገር። ምክንያቱም እንዳያችሁት እናንተ throughout the years የተለያዩ ሰዎች የተለያዩ ስፖርተኞች የተለያዩ ቦዲ ቢልደሮች ለኔ ይሄን ይሰራልኝ ነው ይሄን መስራት አለባችሁ እየተባለ ብዙ ነገር ሲወራ ሰምታችኋል። ግን ሁሉንም የሚያገናኛቸውና የሚያያይዛቸው አንድ ነገር አለ። ያቺ አንድ ነገር ምንድናት? ፌሊየር ትባላለች። ፌሊየር ማለት ጂም ውስጥ ገብተው ፌል እስከሚያደርጉ ድረስ መስራት ማለት ነው። ያ ማለት አንድ ሰው ዛሬ ኦር አንድ ቦዲ ቢልደር 12 ድግግሞች ላይ ፌል ያደርግ ይችላል። አንድ ቦዲ ቢልደር 15 ድግግሞች ላይ ፌል ያደርግ ይችላል። አንድ ቦዲ ቢልደር 6 ድግግሞች ላይ ፌል ያደርግ ይችላል። ዞሮ ዘሜን ኮንሴፕት እና ዘሜን እናንተ ከነዚህ ሰዎች መውሰድ ያለባችሁ ነገር 6 ድግግሞች ላይ ፌል ያደረገው ሰውዬ 12 ድግግሞች መስራት እየቻለ አይደለም 6 ላይ ያቆመው። በቃ 6 ነው መስራት የቻለው። 12ም የሰራው እንዲሁ 15 መስራት እየቻለ ሳይሆን 12 ላይ ያቆመው 12 በቃ መስራት የሚችለው ማክሲመም ካፓቢሊቲው ሆኖ ነው። ስለዚህ እቺን ፌሊየር የምትባል ነገር አቺቭ ሊያደርግላችሁ የሚችለውን ድግግሞች እስከተቃረባችሁ ድረስ ያኔ you will have successfully built muscle or ያንን ሬፕ ሬንጅ መጠቀም ትችላላችሁ ማለት ነው። ልብስ ቀይርባችሁ እንዳትደናገጡ። ስቶሬጅ ሞቶብኝ ስልኬ። ከዛ በኋላ እሱን ፍሪ አፕ አድርጌ እንደገና ቪዲዮውን እስክጀምረው ቲሸርት ቀይርኩት። ግን ያቆምነው
አንድ ሰውዬ 6 ድግግሞሽ መስራት ፈልጎ 6 ድግግሞሽ መስራት 10 ድግግሞሽ መስራት እየቻለ 6 ድግግሞሽ ላይ ስላቆመ ሳይሆን ጡንቻ የሚገነባው ኦር ደግሞ 12 መስራት እየቻለ 10 ላይ ስላቆመ ሳይሆን ጡንቻ የሚገነባው በቃ 12 መስራት የሚችለው ነው። ሶ ፎር ኤግዛምፕል እሱ ለማስረዳት አሁን እዚህ ጋር ሌትስ ሴይ 12 ድግግሞሽ ሰራ አንድ ሰው ልበላችሁ እና ከ9ኛ ሬፒቴሽን ጀምሮ ያ ማለት 10 11 እና 12ኛ ሬፒቴሽኖች ከብደውት ነው የሰራው። ሶ 9ኙን ዝም ብሎ እንዲ ለበለባቸውና ከዛ 10 11 12 ኤክስትራግል አድርጎ ነው የሰራው ልበላችሁ። ጡንቻ እንዲገነባ ያደረጉት ሬፒቴሽኖች የትኞቹ ይመስላችኋል? እነዛ 9ኙ ናቸው ወይስ እነዛ የመጨረሻዎቹ 3ቱ ናቸው? ይሄ ቪዲዮ ስፖንሰር የተደረገላችሁ በማዕድ ነው። ላይ ዘባረኩ። ኦኬ ሶ እሺ ስለዚህ ጡንቻ እንዲገነባ ያደረጉት ሬፒቴሽኖች 9ኙ ሳይሆን መጨረሻ ላይ የሰራቸው 10 11 እና 12 ናቸው። ስለዚህ እናንተም ከቻላችሁ አሁን እነዚህን 3 ድግግሞሾች 9 ጊዜ ሳትሰሩ ቀድማችሁ የምትደርሱባቸው ከሆነ እንደዛ ብታደርጉ ይሻላል። ፎር ኤፊሽንት ትሬኒንግ ፎር ብዙ ነገሮች ይጠቅማችኋል። ያ ማለት ለምሳሌ 6 ድግግሞች ብትሰሩና የስድስቱ የመጨረሻው 3ቱ ከሆኑ ስትራግል እንድታደርጉ ያደርጓችሁ። ያ ማለት 3ቱን በቀላሉ ሰርታችኋቸው ከዛ 4 5 6 ከሆኑ ስትራግል እንድታደርጉ ያደርጓችሁ። ያ ማለት እንዲህ ስትራግል እንድታደርጉ የሚያደርጋችሁን ክብደት መርጣችሁ ማለት ነው። ልትመርጡ የሚገባው 6ቱ ሬፒቲሽን ነው። ምክንያቱም ፌሊየርን ቶሎ አቺቭ እንድታደርጉ አድርጓችኋል ያ ክብደት። ስለዚህ ምን ጊዜም ሬፒቲሽን ስታስቡ መጀመሪያ ክብደቱን ማሰብ አለባችሁ ማለት ነው። ያ ማለት ቀለል አድርጋችሁ ክብደቱን 12 ድግግሞሽ ከምትሰሩ 12 ድግግሞሽ በምትሰሩ ሰዓት ላይ 12 ድግግሞሽ የመጨረሻዎቹ 3ቱን ፌል ከምታደርጉባቸው 6 ድግግሞሽ ሰርታችሁ ክብደቱን አክብዳችሁት 3ቱ ድግግሞሽ ላይ ይሄ 3ቱ ፌሊየር ሬፒቴሽኖች ላይ ቶሎ ብትደርሱበት ይሻላል ማለት ነው። ዘ ሪዝን ቢይንግ ብዙ እንትኖች አሉ እዚህ ጋር ብዙ ፋክተሮች አሉ። ያ ማለት አሁን ለምሳሌ ሌትስ ሴይ እኔ 200 ኪሎ ስኳት ባረግ አሁን ጀስት ፎር ኤግዛምፕል ሃይፖቴቲካሊ 200 ኪሎ ስኳት ባረግና 200 ኪሎ ስኳት ማድረግ የምችለው 5 ከሆነ 5ቱንም ሬፒቴሽኖች በቃ ስትራግል አድርጌ ከሆነ የሰራኋቸው ኦር ፐርፎርም ያደረኳቸው 5ቱንም ሬፒቴሽኖች ስትራግል አድርጌ ከሆነ አይ ሃቭ ሰክሰስፉሊ ቢልት ማይ ኳድስ ወይም ደግሞ እግሬን እንዳሳድገው ረድተውኛል። ነገር ግን 12 ድግግሞች ብሰራና ከ12ቱ ድግግሞች እንደነገርኳችሁ ቅድም 8ቱና 9ኙ ሳይደክመኝ ዝም ብዬ ላጥላጥ ካረኳቸው በኋላ የመጨረሻዎቹ ከሆነ ስትራግል እንዳደረግ ያደረጉኝ ካርዲዮ ቫስኩላር ሲስተሜ ሊሆን ይችላል ጊቭ አውት ያደረገው ከእግሬ ቀድሞ ማለት ነው። ያ ማለት በቃ ደክሞኝ አክቹዋሊ መስሌ ፋቲግ አድርጎ ወር ደግሞ ስትራግል አስደርጎኝ ሳይሆን በቃ አተነፋፈሴን ደክሞኝ ዞሮብኝ ምናምን ሊሆን ይችላል ያቆምኩት። ሶ እንደዛ በመሆን ፋንታ ምን ልታደርጉ ትችላላችሁ? ሬፒቴሽኑን ጠበብ አድርጋችሁት ክብደቱን የምታወጡት ከሆነ ፌል የምታደርጉበትን ጋፕ አጠበባችሁት ማለት ነው። ሶ ክብደት ጡንቻ የሚገነባው 12 ሬፒቴሽን ኦር 15 ሬፒቴሽን ኦር 6 ሬፒቴሽን ኦር 20 ሬፒቴሽን መሆኑ ሳይሆን ፌል ከማድረጋችሁ በፊት የምትሰሯት እቺ ስትራግል አድርጋችሁ የምትሰሯት ድግግሞች ናት ጡንቻ እንድትገነቡ የምታደርጋችሁ። እሷን ደግሞ ዘ ክሎዘር መጀመሪያ ወርክአውት ገና ከመጀመራችሁ አቺቭ የምታደርጉት ከሆነ ጉድ። ያ ማለት እንደነገርኳችሁ ክብደቱን አክብዳችሁ 6 ብትሰሩ ኢትስ ቤተር ለእናንተ። ቀለልም ያለ ነው። ቀለል ያለ ነው ስላችሁ ክብደቱ ከባድ ነው፣ ግን አለ አይደለ በትክክል ፌል እንዳደረጋችሁ ታውቁታላችሁ። ራዘርዛን 20 ድግግሞች ሰርታችሁ የመጨረሻውን 3 ሬፒቲሽን ላይ ቢሆን ኖሮ ፌል የምታደርጉት ዩኔቨር ነው። እውነትም ከብዷችሁ ነው ወይ ያቆማችሁት፣ ወይስ ደክማችሁ ነው ወይ ዝም ብላችሁ፣ ወይስ ሳይሰማችሁ ነው ወይ ማለት ሳያሰኛችሁ ነው ወይ፣ ብዙ ፋክተሮች ስለሚኖሩ አይ ፕሪፈር እኔ ለእናንተ ቁጥሯ ጠበብ ብትል ማለት ነው። ሶ በሬፒቲሽን ዙሪያ ምን ያህል ድግግሞሽ እንስራ በሚለው ዙሪያ ይሄ ያጠቃልለዋል። ከዛ ደግሞ ከዚህ ቀጥሎ ልትጠይቁ ወር ጭንቅላታችሁ ላይ ሊፈጠር የሚችል ጥያቄ ምንድነው? ይሄንንስ ድግግሞሽ ስንሰራ ምን ያህል ሴት ወይም ምን ያህል ዙር እንስራ የሚለው ነው። ያ ማለት 2 ሴት፣ 3 ሴት፣ 4 ሴት፣ ምን ያህል ሴት። ሶ አስፋር አስ ሴትስ ጎ ይሄን ነገር ብሪፍሊ በደንብ ያስረዳው እኔ ከዶሪያን ኔትስ በላይ ይሄን ነገር አሪፍ ያስረዳ ሰው አላውቅም። ዶሪያን ኔትስ ይሄን ነገር ሲያስረዳው ምንድነው ያለው? ሴት የምጨምረው 2 ማረጋውም ሊሆን ይችላል። 3 አክቹዋሊ አይሰራም፣ ግን 2 ካረኩም 2 ማረጋው አንድ ነው የሚሰራው ዩዥዋሊ። ሶ 1 ምሰራው ወይ 2 ምሰራው ወይ 3 ምሰራው ወይ 4 ምሰራው ኢፍ አይ ፊል ላይክ አይ ሃድ ሞር ኢን ሚ ነው የሚለው። ያ ማለት አንዱን ሴት ሲሰራ 8 ድግግሞሽ ከሰራና አይ ኩድ ሃቭ ደን 9 ልሰራ እችል ነበር በዚህ ክብደት፣ ወይም ደግሞ አክቹዋሊ ዛሬ ካለፈው ሳምንት የተሻለ አንስቻለሁ። ስለዚህ እዚህ ላይ 2.5 ኪሎ ነው 5 ኪሎ መጨመር እችላለሁ። ተሰምቶኛል፣ ጥሩ ሙድ ላይ ነው ያለው፣ ጥሩ ኢነርጂ ላይ ነው ያለው፣ ስለዚህ የተወሰነ ጨምሬ መስራት እችላለሁ የሚለው ስሜት ከተሰማኝ ጨምርበትና ኪሎ ከዛ ሁለተኛውን ሴት ፐርፎርም አረጋለሁ ነው የሚለው እንጂ
ፐርፎርም ማድረግ የምትችሉት ማክሲመም እንትን ላይ እንደደረሳችሁ አውቃችሁ እሱን እንደገና መድገማ ሲጀምር አትደግሙትም። በትክክል ከሰራችሁ ያ ማለት ስኳትን አሁን ሌትስ ሴ 200 ኪሎ ነው አሁን ቅድም እንደነገርኳችሁ 6 መስራት እየቻልኩ እንደምንም 6 ከሰራሁት በኋላ ማይ ነርቨስ ሲስተም ኢዝ ፍራይድ ላይክ እግሬ ሞቷል። በቃ ሁሉም ነገሮች ስትራግል አድርገው ጨርሰዋል። ከዛ 6 ድግግሞች ምደግም ከሆነ ያ ማለት ከዛ በፊት የነበረው ሴት ላይ በትክክል እውነትም 6 ድግግሞች ማቆሚያ የሆነ ሳይሆን ዝም ቢኮዝ አም ሌዚ ነው ያቆምኩት ማለት ነው። ግን ኤፊሺየንትሊ አንድን ሴት ፐርፎርም የምታደርጉ ከሆነ በዛ መልኩ ዩ ዶንት ኒድ ቱ ጎ እንደገና መድገም አይጠበቅባችሁ ማለት ነው። ስለዚህ እንደነገርኳችሁ አንዱን ሴት ከሰራችሁ በኋላ ኦኬ መድገም እችላለሁ፣ ይሄንማ ቀሎኛል፣ ዛሬ መጨመር እችላለሁ፣ ክብደት መጨመር እችላለሁ ነገሮችን ምናምን የሚለው ስሜት ከመጣባችሁ ክብደታችሁን ያበደ ደህና አድርጋችሁ ትጨምሩና ትደግሙታላችሁ ማለት ነው። ግን ዩዥዋሊ 3 ሴትም እንድትሰሩ ሪኮሜንድ አላደርጋችሁም። 2 ሴት ላይ ማቆም ትችላላችሁ። 2 ሴት ከበቂ በላይ ይሆናል ማለት ነው። ከዛ ውጪ ሆፕ ይሄ ቪዲዮ እንደጠቀማችሁ ትልቅ እምነት አለኝ። ዞሮ ዞሮ በሬፒቲሽን እና በሴት ዙሪያ ያወራ ነው። ይሄ ቪዲዮ አክቹአሊ ፖስት መደረግ የነበረበት ትናንት ማታ ነበር፣ ግን ሳምሃው ስልክ ስትራግል እንዳደረግ ያደረገኝ ነው፣ ኔትወርክ ስትራግል እንዳደረግ ያደረገኝ ነው እና ብዙ እንትኖች ስለተፈጠሩብኝ ነው። ግን ከዚህ በኋላ ኢቭን ከዚህ በላይ ሞር ኮንሲስተንሲ ጋፑን ለማጥበብ እሞክራለሁ። ሶ ኤቭሪ 24 hours ኦር ኤቭሪ ዴይ ፖስት ለማድረግ እሞክራለሁ ማለት ነው። ቢኮዝ መቼም ኢንፎርሜሽኖቹ ተነግረውና ተወርተው አያልቁም ቦዲ ቢልዲንግ ላይ እና ስፔሲፊካሊ እንደዚህ አይነት ፊልድ ላይ። ሶ እናንተም ቀጣይ ላይ ባይት የምትፈልጉትን ነገር ንገሩኝ ምናምን ነገር። እናመሰግናለሁ፣ እናወዳችኋለሁ እና ሰላም ዋሉ።